እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ላይ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። የሳሳው እንጂ ጨርሶ ያልተበጠሰው የአዶናይና የጃኒ የፍቅር ጉዳይ በተመለከተ አዶናይ በስተመጨረሻ እውነቱን አፍርጦታል። እኔ ያለ ጃኒ ጎደሎ ነኝ፣ እሷን በማጣቴ ተጎድቻለሁ ያለበትን አዝማም ያለው ንግግር ተናግሯል። ጃኒ ግን በተቃራኒው አሁን ብቻዬን መቆም እችላለሁ ከማለቷ ባለፈ በማንም በምንም አይነት ሁኔታ ውስጥ ከሰው ጋር አትለጥፉኝ፣ ከሁሉም ጋር አታውሉኝ ስትል ተደምጣለች። ጃኒ በምሬት ተሞልታ ወዳጆቿና ተከታዮቿን እስከ መሳደብ ያደረሳት ጉዳይ በተመለከተም በዝርዝር እንቃኛለን። የሁለቱ ጥንዶች ጉዳይና እንዲሁም አነጋጋሪው ክስተት ስናነሳ በቅርቡ የሁለቱ የፍቅር ግንኙነት በጋብቻ ተሳስሮ 4 ያክል ልጆችን እንዲወልዱና እንዲያፈሩ ያደርጋቸዋል ባዩ ትንቢተኛ ብቅ ብሏል። ይህን ጉዳይ በዝርዝር እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። አዶናይና ጃኒ ሁላችንም እናውቃቸው በፍቅራቸው ብዙዎችን ያስቀኑ የነበሩ ጥንዶች ዛሬ ላይ ግን የነበራቸው የፍቅር ግንኙነት በነበር ማህደር ተከትቧል። በቅርቡ ግን በመካከላቸው ስላለው ነገር አዶናይ በግልጽ ካሜራ ፊት ቀርቦ የልቡን ተናግሯል። መለያየታቸው ከቀናት በፊት ይፋ ሲደረግ ብዙዎች በመለያየታቸው አዝነው አንድ እንዲሆኑ ምኞታቸውንም ሲገልጹ ነበር። ታዲያ በወቅቱ ለመለያየታቸው ምክንያት ምን ይሆን ምን በግልጽ ከመናገር ተቆጥበው ነበር። የቱንም ያህል በወዳቸው የተለያየንበትን ምክንያት ግን ልነግራችሁ አልፈልግም ሲል የተደመጠውና የተናገረው አዶናይ ዛሬ ግን የመለያየታቸውን ዳርዳርታ ተናግሯል። ይህ ንግግር እንዲሁ ተራ ተለያይተናል የሚል ንግግር ብቻ አልነበረም። ይልቁንም እኛ ማህበረሰብ ውስጥ ለዘመናት የኖርንበትን የመለያየት ባህል አጉልቶ ያሳየና መስታወት ሆኖ ራሳችን እንድንመለከት ያደረገ ጥልቅ መልእክት ነው ሲሉ ብዙዎች ይገልጻሉ። መለያየት ወይስ መጣላት? እኛ የለመድነው መንገድ። አዶናይ ንግግሩን ሲጀምር አንድ ትልቅ እውነት አነሳም። በትላንትናው ዕለት ምሽት በላይቭ ለተከታዮቹ ባስተላለፈው መልእክት መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ለመሆኑ እኛ ማህበረሰብ ውስጥ አብዛኛው የፍቅር ግንኙነት ወይም ደግሞ ትዳር ሲያበቃ ምን እንደሚፈጠር አስተውላችኋል ሲል ጠየቀም። ፍቅረኛሞች ሲለያዩ በፍቅርና በሰላም አይደለም፣ የእርስ በርስ ጠላት ሆነው ተጎራርተውና ተሰባብረው እንዲለያዩ ግድ ይላል። በትዳር ውስጥ ደግሞ ፍርድ ቤት ሲገቡ ያ ሁሉ የነበረ ፍቅርና ቅርርብ በአንድ ጀንበር ተረስቶ ወዲያውኑ ወደ ሰይጣንነት፣ ወደ ቂም አንዱ አንዱን ለመጣልና ብሎም መበሻሸቅ ውስጥ ይገባሉ። ይህ በሚያሳዝን ሁኔታ እኛ የለመድነው መንገድ ነው። ሁሉም ሰው በዚህ መልኩ የሚያልፍ ስለሚመስለው ከአዶናይና ከጃኒ ውሳኔ በስተጀርባ ያለውን ትልቅ መረዳት የከበዳቸው ብዙዎች ነበሩ። ሁላችንም ሙሉ አይደለንም። ይህ ንግግር የአዶናይ ነው። አዶናይና ጃኒ ይህን የተለመደና የተበላሸ መንገድ አልመረጡም። እነሱ ከዚህ አስተሳሰብ ልቀው የተገኙ ሆነው እንዲቀመጡ አድርጓል። መለያየትን የወሰኑት በሚያስጠላ ወይም ደግሞ ለብዙዎች ጠላት በሚያኳኩን ሁኔታ አይደለም። ይህ ማለት ጃኒ ጎደሎ ነች ወይም ደግሞ አዶናይ ሙሉ ነው ማለት አይደለም። ሁላችንም ሰው ነን። የራሳችን የእግዚአብሔር ሰጠን መንገድ አለን እና ማስተዋልን ይጠይቃል ሲል አዶናይ ተናገረም። እርስ በርስ ሳይካሰሱ አንዱ ሌላውን ጥፋተኛ ሳያደርግ እግዚአብሔርና መከባበር ያለበት መለያየትን መምረጥ ትልቅነት ይጠይቃል። እርግጥ ነው መለያየት ህመም አለው። ሁለቱም ይጎዳል፣ ያሳዝናል። ነገር ግን ህመማቸውን ወደ ቂምና ወደ ስም ማጥፋት አልቀየሩም። ነገ ጃኒ የሆነ ነገር ቢገጥማት ወይም እርዳታ ብትፈልግ ቀዳሚ ሆኖ የሚደርስላት ራሱ አዶናይ እንደሆነ ባንደበቱ ተናገረም። እሷም ለሱ እንደሆነችም ገለጸም። እርግጥ ነው መለያየታችን ጎርቶናል፣ እኔን ጎርቶኛል፣ እሷንም ሊጎዳ የሚችልበት እድል ሰፊ ነው ሲል የተደመጠውና የተናገረው አዶናይ ያለ እርሷ ጎደሎነት በህይወት ውስጥ እንዳለ አልሸሸገም። ሰዎች በራሳቸው መነጽር ውስጥ ሆነው እኛን የሚመለከቱበት መንገድ ነፈ ነው ሲል የተደመጠውና የገለጸው አዶናይ በሐሳብ መስጫ ሳጥን ላይ የሚሰፍሩ ሐሳቦችም እጅግ እንደሚያሳዝኑት ገልጿል። እዚህ ላይ ሁላችንም ልንይዘው የሚገባ ትልቅ ሐሳብን አንጸባርቆና ተናግሮ አልፏል። አዶናይ በንግግርና እንዲሁም በአመለካከቱ አጉልቶ ካነሳቸው ጉዳዮች መካከል መለያየታቸው የጠላትነት ስሜት ውስጥ የተፈጠረ ሳይሆን ነገ ዞሮ መገናኘት፣ አንዳቸው ለአንዳቸው ለችግር መደራረስ የሚችሉበት እድል ስለመኖሩ ፍንጭ ይሰጠና ያመለከተው ነው እንደተቀመጠ ብዙዎች የተናገሩና እየገለጹ ይገኛሉ። ያም ሆኖ ግን አዶናይ ይህን
ንግግር ቢያደርግም ጃኒ ግን ከዚህ የተቃረነ ሐሳብን አንስታለች። እሷ እንደምትለው ከሆነ አሁን ነፃ ነኝ፣ እንዲሁም ደግሞ ብቻዬን የምቆም ሰው ነኝ፣ ከማንም ጋር አትለጥፉኝ፣ በቃ የአንዴ በህይወቴ ሆኖ አልፏል፣ ከዚህ በኋላ ደግሞ የሚፈጠርበት አጋጣሚ የለም፣ ነፃ ነኝ፣ በነፃነት ውስጥ ሄዳራው እራመዳለሁ የሚል ሐሳብን ያንጸባረቀ መልእክቷን ለተከታዮቿ አጋርታለች። ጃኒ እንደ ንግግሯና እንዳመለካከቷ ከሆነም ከአዶናይ ጋር መለያየቷ እንዳልጎዳት የዚህን ያክል የህይወት መቃወስ ውስጥ እንዳልከተታት ገልጻለች። አዶናይ በበኩሉ ግን መለያየታችን እኔን ጎድቶኛል እርሷንም ይጎዳል ብሎ ለተናገረው ንግግር ይህ አይነቱ የጃኒ መልስ መለያየታቸው ለእርሷ ነፃነት እንደሰጣት የሚያመላክትና የሚጠቁም ሆኖ እናገኘዋለን። የተለያየነው እውነት ነው፣ ምንም አይነት ድራማ የለም፣ በቃ ህይወትን ነው እየኖርን ያለነው፣ ተረዱኝ በእግዚአብሔር ስትል የተማጸነችውና የለመነችው ጃኒ ላይቬን እሰራለሁ እወጣለሁ ሌላ አይነት ህይወት በቃ ስትል ተደምጣለች። ለኔ አዛኝ መስላችሁ የምትታዩ በሙሉ ውድቀቴን የምትሹ እንጂ በትክክልም ስለኔ የምታስቡ አይደላችሁም ስትል የተደመጠችው ጃኒ መለያየታችን ግዴታ ጸብ መሆን የለበትም፣ የሆነ ነገር ጸብ መሆን የለበትም፣ እመኑኝ እንዴ በፍቅር መለያየት እኮ አለ አይደለ፣ ለምንድነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህምና ሌሎች መሰል ሐሳቦችና ንግግሮችን የምታደርጉ ስትል ተደምጣለች። በሌላ በኩል ደግሞ ሁለቱ እንዲህ መለያየታቸውን ይፋ ባወጡበትና አዶናይ ምናልባትም ነገ ላይ ወደ አንድ መስመር ሊመጡ የሚችሉበት እድል ይኖር ይሆን የሚል ፍንጭ የሰጠ በዚህ ጊዜ ላይ አንድ የሃይማኖት መምህር እንደሆነ የገለጸው ሰው ወደፊት ለፊት መጥቶ አዶናይና ጃኒ ተለያይተዋል ተብሎ ቢነገርና ቢታሰብም ይህ ግን በእውነተኛው መንገድ ስንተረጉሞና ስንመለከተው እውነት ሆኖ አናገኘውም። ሁለቱ ይጋባሉ፣ ጋብቻቸው በቅርቡ ይደረጋል፣ 4 ያክል ልጆችንም ይወልዳሉ ሲል ትንቢት አይቻለው በማለት ተናግሯል። ታዲያ ይህ ንግግሩም በርካቶች በተለያየ ሐሳብ ሆነው እየተመለከቱትና የራሳቸውን ሐሳብና አመለካከት እያንጸባረቁበት ይገኛሉ። የሁለቱ ፍቅር እንዲቀጥል ተመኙ ይህ አይነቱ መልካም ምኞትና ትንቢት ተፈጽሞና ሆኖ ማየትን በብዙ መልኩ እንደሚሹ ማመላከቻ ሆኖ ይቀመጣል። ወደ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። መልካም ጊዜ